ተጠልፏል። የተጠለፈውም በህወሓት በሻዕቢያና በግብጽ ነው። አሁን ስምምነት ወይም የፊርማ ስነ ስርዓት ዛሬ የመጀመሪያ ጊዜ ሳይሆን እስከዛሬ ጥር ድረስ ለአንድ ዓመት ያህል የተደረገ ውይይት ነው። ትርምሱ እዛው አማራ ክልል ላይ እንዲቀጥል የሚያደርጉበት ስትራቴጂ ነድፈው እየሰሩ ነው ያለው። ለሶስት ዓመት ያህል በጫካ ቆይተናል። ወደ ትግልም ስንገባ ወይም ወደ ጫካ ስንገባ ምክንያታዊ ነበር። አሁንም ደግሞ የሰላምን አማራጭ ተቀብለን ስንመጣ በምክንያት ነው። ይሄ ውይይት ዛሬ ተጀመረ አይደለም። የሰላማዊ መንገድ የተፈለገበት ምክንያትም አለ። ስለዚህ ይህንን ውይይት ዛሬ የተጀመረ ሳይሆን ለአንድ ዓመት ያህል የተካሄደ የሰላም ውይይት ነው። የዛሬ ዓመት ጥር ወር ላይ ዳውንት ላይ የአፍሪካ ህብረት ኢጋድን መጥተው እኛም እኔም ባለሁበት ጠቅላላ ውይይት አድርገናል። በዛ ውይይትም በጥሩ መንፈስ በጥሩ መግባባት ነው የተለያየ። በግብታዊነት የተደረገ ነገርም አይደለም። እስከዛሬ ጥር ድረስ ለአንድ ዓመት ያህል የተደረገ ውይይት ነው፣ ንግግር ነው። ህጋዊነትን ተከትሎ የመጣ እንጂ ሰዎች እንደሚሉት በክዳት ወይም እጅ በመስጠት በሚባለው እንዳልሆነ ሁላችንም ማወቅ አለብን ነው። ሌላኛው ይሄ አሁን ስምምነት ወይም የፊርማ ስነ ስርዓት ዛሬ የመጀመሪያ ጊዜ ሳይሆን ባለፈ ቀደም ብለው መጡ ወንድሞቻችን የተፈራረሙበት አለ። የዛሬው የፊርማ ስነ ስርዓት ያንን የሚያጠናክር የሚያጎለብት እንጂ የተለየ ነገርም አይደለም። ሌላኛው በዚህ የሰላምን አማራጭ እንዲመጣ ያደረገ ምንድነው? በሶስት ዓመት የትግል ቆይታ ውስጥ ሁሉን ነገር አይተነዋል። አንደኛው ነገር በዚህ በአማራ ክልል በብዙ ቦታዎች ላይ ተንቀሳቅሰናል። በህዝቡ ላይ ያለውን ግፍ፣ መከራ፣ ስቃይ እናውቀዋለን። ስለዚህ ያ ስቃይ መከራ ከዚህ በላይም መሄድ የሚችልም አይደለም። የአማራ ህዝብ እንዲህ ይህን ጦርነት መሸከም የሚችልበት አቅም የለውም። ባለፈ በነበረ ከጁንታ ጋር በነበረ ጦርነት ብዙ ስቃይ መከራ ደርሶበታል። አሁንም በፋኖ በነበረው ትግል ለሶስት ዓመት ያህል ብዙ ስቃይ መከራም ደርሶበታል። ሰላም የለም፣ ልማት የለም። በሽተኞች ወይም ደግሞ እናቶች ከቦታ ቦታ እንደፈለጉ ሂደው መታከም የማይችሉበት ደረጃ ላይ ነው ያለው። ትምህርት ቁሟል ማለት ይቻላል። ስለዚህ ይሄ ችግርም እኛን ያሳስበናል፣ ያስጨንቀናል። ይህም ስለሚያሳስበና ስለሚያስጨንቀንም የሰላምን አማራጭም እንድንወስድም ያስገድደናል ማለት ነው። ስለዚህ ይህንን ስቃይ በመቀነስ በአማራ ክልል ብቻም ሳይሆን እንደ ሀገር ያለውን ችግር በመፍታትም የራሳችንን ድርሻ ማበርከት አለብን ብለን እናምናለን። ሌላኛው ትግሉ አሁን እንግዲህ ሁላችንም እንደምታውቁት በርካታ የፋኖ ኃይል አለ። የፋኖ ኃይል በዚህ በአማራ ትግል ላይ ብዙ ጣልቃ ገብነት አለ። ከውስጥ እስከ ውጭ በፍላጎት ትግሉንም ወይም አጠቃላይ ፋኖንም ወደ አንድ ሊያደርገው አልቻለም። በዋነኛነት ይህን ትግል በበላይነት የሚመሩት ወይም ደግሞ ተጠልፏል። የተጠለፈውም በህወሓት በሻዕቢያና በግብጽ ነው። ከነኚህ ሰዎች ጋር ሆኖ የአማራን ጥያቄ መመለስ ይቻላል ወይ ነው? እንደ ሀገርም የኢትዮጵያንና የኢትዮጵያን ህዝብ ጥያቄ መመለስ ይቻላል ብለን ካሰብ አይቻልም። ከነዚህ ኃይሎች ጋር ሆኖ በምንም ተአምር የአማራን ጥያቄም ሆነ የሀገራችንን ጥያቄ ማስመለስ አይቻልም የሚል እምነት አለ። አሁንም ሀገራችን እያተራመሰች ያለ ህወሓት፣ ሻዕቢያና ግብጽ ናቸው። ብር ይመድባሉ፣ ተተኳሽ ይሰጣሉ፣ መሳሪያ ይሰጣሉ። አሁንም አገሪቱ እንዳትረጋጋ እንዲያውም ጦርነቱ እዛው አማራ ክልል ላይ እንዲካሄድና ትርምሱ እዛው ባለበት እንዲቆም ህወሓትም ቢሆን ሻዕቢያም ይሄ ጦርነትን በሩቅ ማስቀረት የሚል ሳይንስ አለ በሚሊተሪ ሳይንስ። ስለዚህ ወደ እነሱ ማንኛውም አይነት እርምጃ እንዳይወሰድ፣ ትንኮሳ እንዳይደረግ ጦርነቱ እዛው አማራ ክልል ላይ
ትርምሱ እዛው አማራ ክልል ላይ እንዲቀጥል የሚያደርጉበት ስትራቴጂ ነድፈው እየሰሩ ነው ያለው።